ሲድቅ ሐሰን ኻንንና ተፍሲራቸውን ፈትሑል በያንን በስፋት የምንዳስስ ይሆናል ኢንሻአላህ። ሲዲቅ ያው የዓጀሞች ስም ሁለት ሰው ነው በአብዛኛው። ስለዚህ ሙሐመድ ሲዲቅ የሚል አጠራር አላቸው። ኢብኑ ሐሰን፣ ኢብኑ ዓሊ፣ ኢብኑ ሉጥፊላህ አልቂነውጂይ አልቡኻሪ በመባል ይታወቃሉ። በጣም ውድ ውድ የሆኑ መክጡጣቶችን ያልታተሙ መጽሐፎችን በጣም ብዙ ብር ነበር ይገዙ የነበሩ። ዒልምና ሙልክን አላህ ሱብሓነሁ ወተዓላ አንድ ቦታ ላይ ሲሰበስብ ናዲር ነው። እንደውም የዱንያ ምቾትና ዒልም ጠላትነት አላቸው እስከ ማለት የሚሄዱ አባታቸው ማያታቸውም ሺዓዎች እንደነበሩ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ ተመልካቾቻችን ይህ የእውቀት ቅርስ ፕሮግራማችን ነው። ምዕራፍ 2 ላይ ነው የምንገኘው። በዚህ በዛሬው ፕሮግራማችን ላይ ትንሽ ወደ ህንድ ጎራ ብለን ሲድቅ ሐሰን ኻንንና ተፍሲራቸውን ፈትሑል በያንን በስፋት የምንዳስስ ይሆናል ኢንሻአላህ። በቅድሚያ ሼኽ እንኳን ደህና መጡ። ያኩሙላህ። ያው እንግዲህ ወደ ዘመናችን እየቀረብን ነው። ባለፈው ክፍል ላይ የመጨረሻ ያነሳ ነው 1250 ላይ ያረፉትን የኢማም ሸውካኒን ፈትሑል ቀዲር ነው። ዛሬ ደግሞ ወደ 14ኛው ክፍለ ዘመን መተናል። ወይም ሂጅራ አቆጣጠር 1307 ላይ ወደ አኺራ የተሻገሩትን እና ስማቸው በዑለሞች ዘንድ በጣም የገነነ የሆኑትን ሲድቅ ሐሰን ኻንን እና ተፍሲራቸውን ፈትሑል በያን ፊ መቃሲድ አልቁርአን ይሆናል። በቅድሚያ ሲድቅ ሐሰን ኻን ማን ናቸው ከሚለው እንጀምር። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይዲና ረሱሊላህ ወዐላ አሊሂ ወአስሐቢሂ ወዋላህ። ሲዲቅ ያው የዓጀሞች ስም ሁለት ሰው ነው በአብዛኛው። ስለዚህ ሙሐመድ ሲዲቅ የሚል አጠራር አላቸው። ኢብኑ ሐሰን፣ ኢብኑ ዓሊ፣ ኢብኑ ሉጥፊላህ አልቂነውጂይ አልቡኻሪ በመባል ይታወቃሉ። ያው ቀደም ሲል እንደጠቀሱት 1248 ዓመተ ሂጅራ ላይ ነው የተወለዱት። ሸውካኒ ሊሞቱ 2 ዓመት ሲቀራቸው ማለት ነው። እንግዲህ ከሸውካኒ ሀያት ላይ 2 ዓመት አግኝተዋል። በ1307 ላይ ደግሞ ከዚህ ዓለም ተነጥለዋል። እንግዲህ 141 ዓመት ገደማ ሆነ ማለት ነው ካረፉ። የቅርብ ጊዜ ታሪክ ነው። የቅርብ ጊዜ ታሪክ ነው። እንግዲህ ከልጅነታቸው በዒልም ላይ አድገዋል። የቲም ሆነው ነው ያደጉት። ደሃ ሆነው ነው ያደጉት። ግን አላህ ሱብሓነሁ ወተዓላ ደግሞ ያዘጋጃቸው ለትልቅ ነገር ነውና ሸውቂ እንደሚለው ወልዩትሙ ፈድሉን በዕዱሁ ወዐጣኡ ይላል። ስለ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገር የቲምነት ሪዝቅ ምን አላህ ነው። እንግዲህ የቲምነት ጉዳት ነው አይደለም። ምክንያቱም ከማንም ጋር ተዓልቁ እንዳይኖራቸው ነው የሚሉ የሲራ ሊቃውንቶች አሉ። አባቴ እንዳይሉ አባት ሞቷል፣ እናቴ እንዳይሉ እናትም በትንሽ በልጅነት ሞተችባቸው። ልጆቻቸውም 7 ልጅ ወልደው አንድ ብቻ ፋጢማ ናት ከሳቸው በኋላ የቀረችው የረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ተዓልቁ አላህ ሱብሓነሁ ወተዓላ አስጠፋሁ ሊነፍሲሂ ለምንም ነገር ተዓልቁ እንዳይሆኑ ነው የሚል አስተያየት የሚሰጡ አሉ። ያው የሰው ተሕሊል ነው። ሲዲቅም እንደዚህ ነው። ኢማሙ አሕመድ ለምሳሌ የቲም ሆነው ነው ያደጉት። ሻፊዒ በየቲም ሆነው በእናት ነው ያደጉት። በእናት እጅ ሲዩጢ በእናት እጅ የሚያድጉ አባቂራዎች አሉ፣ የተለዩ ማለት ነው። ስለዚህ ከዚህ አብቀሪ ሰው ጀርባ ትልቅ ሴት እንዳለችና ለዚህ ቁም ነገር እንዳበቃቸው ያሳያል። ቂነውጅ ወደምትባለው የአባቶቻቸው ሀገር በኋላ ሄደው ወንድማቸው አሳደጋቸው ይላል። ከዛ በኋላ እንግዲህ ወደ ቦሆባል የምትባል ከተማ አለች። የዘመኑ መናገሻ አገር የነበረች የዛች አገር ንግስት፣ ሙስሊም ንግስት ነበረች። ያው ከስብ ፍለጋ ምናምን ለሆነ ነገር እዛ ሲሄዱ ከእሳቸው ጋር የመገናኘት ነገር ይፈጠርና ንግስቲቱን የማግባት እድል አገኙ ማለት ነው። አላህ ስብሓነሁ ወተዓላ ፈድሉ ካለ ከየቲምነት ወደ ሱደተል ሙልክ ያመጣል። ወከም ምን ሰጊሪን ላሐዘትሁ ዒናየቱን ምን አላህ ፈሕታጀት ኢለይህ ልአካቢሩ። ይቺ ሴት እንግዲህ ማንነታቸውን አይታ ነው
በእርግጥ እሳቸው አስላቸው አረብ ነው፣ አሽራፍም ናቸው። ከኢራቅ ተነስተው ነው ወደ ሂንድ የሄዱ ናቸው። ብዙ የሂንድ ዑለማዎች እንደና አቡል ሐሰን ነደዊ እንደዚህ ኡሱላቸው ከአረብ ሀገር ሆነው አሽራፎች ሆነው አሉ። እዚያ ከገቡ በኋላ እንግዲህ የመምለካውን አመራርም አብዛኛውን ኃላፊነት ለሳቸው እንደሰጠች ነው የሚነገረው ንግስቲቱ። ስለዚህ ግማሽ ንግስናን አግኝተዋል። አንዳንዴም መሊኩ ቦሆባል ብሎ ይጻፋል ኪታባቸው ላይ መሊኩ ቦሆባል ይላሉ። የቦሆባል ንጉስ ማለት ነው። ያው የንግስት አባወራ ከሆኑ እሳቸውም ንጉስ ነው መሆን የነበረባቸውና ዒልምና ሙልክን አላህ ሱብሓነሁ ወተዓላ አንድ ቦታ ላይ ሲሰበስብ ናዲር ነው። እንደውም የዱንያ ምቾትና ዒልም ጠላትነት አላቸው እስከ ማለት የሚሄዱ አሉ። አተብቱ ዐለ ዱንያ ሊሪፍዐቲ ጃሂሊን ወኸፍድ ሊዚ ዒልምን ፈቃለት ኹዚል ዑዝራ። ዱንያን ወቀስኳት፣ ጃሂሉን ከፍ ታደርጊያለሽ፣ ዓሊሞችን ዝቅ ታደርጊያለሽ ብዬ ወቀስኳት ይላል ገጣሚው። እባክህ ምክንያቴን ትረዳልኝ። በኑል ጀህሊ አብናኢ ሊሃዛ ረፈዕቱሁም ወአህሉ ቱቃ አብናኡ ደረቲ አልኡኽራ አትሩኩ አውላዲ የሞቱነ ضይዐተን ወአውዲዑ አውላደን ሊደረቲ አልኡኽራ። ጃሂሎች ልጆቼ ናቸው፣ ለዚህ ነው የምንከባከባቸው። ዑለማዎች ደግሞ ጠላቶቼ ናቸው። እንዴት የጣውንት ልጅ አሳድጌ ራሴን ጥላለሁ ያለች እችላለሁ። ይሄ ማለት በዒልም እንሽጋል ሲሆኑ ለከስብም ጊዜ ስለማይኖራቸው ሀብታም መሆን እንኳን መሊክ ቀርቶ ናዲር ነው። ዝም ብሎ አላህ የሚከፍትላቸው ቢኖሩም ማለት ነው። እሳቸውን ደግሞ አላህ ሱብሓነሁ ወተዓላ ከየቲም ቤት አንስቶ እዚህ ከፍ አደረጋቸው። የዱንያን ከፍታ ብቻ ሳይሆን ደግሞ የዲንም ከፍታ አላህ ሰጣቸው። በዚህ ሰፊ ስራ ሰርተዋል። ለዲን ተጠቅመውበታል። ይሄንን አላህ ሱብሓነሁ ወተዓላ የሰጣቸውን እድል ብዙ ሙአለፋት ለማአለፍ ችለዋል። አብዛኛው ሙአለፋታቸው ከቁርአንና ከሐዲስ ጋር የተያያዘ ነው። እንደገና ከዓቂዳም ጋር የተያያዘ ነው። ያው የሸውካኒ መድረሳ ተጽዕኖ ስር ያረፉ ናቸው ማለት ይቻላል። በአካል ባያገኟቸውም ያው ሸውካኒ ትተው የሄዱት የእውቀት ቅርስ በጣም ትልቅ ነው። ዛሬም ድረስ ያው ዓለም አልእስላሚ እየተጠቀመበት ያለ እውቀት ነውና ወደ ሂንድ የእሳቸው ተላሚዞች ሂደው ስለነበረ የሐዲስ አሳኒዳቸውን ወደዛ ይመለሳል። ለራሳቸውም ወደ ሒጃዝም ወደ የመንም ደርሰዋል ይመስለኛል። ስዲቅ ሐሰን ኻን በየመን በኩል ወደ ገብተዋል፣ ወደ ዑምራም አድርገዋል። ያ ስላለ የሂንድ ዑለማዎች ቀደም ሲልም በሐዲስ ኢዕቲና አላቸው። እነ አሕመድ ብን ዓብዱረሒም ወልዩላህ አደህለዊ መድረሳ አለ። ያው ከመዝሀብ አልሐነፊያ ጋር የተያያዘ ቢሆንም ትላልቅ የሑጀቱላህ አልባሊጋ ሙአሊፍ ማለት ነው። ብዙ የሐዲስ ሹራሖች እዚያ አካባቢ ነው ያሉት። በእነሱና በስዲቅ ሐሰን ኻን መድረሳ መካከል የሆነ ተናኩስም አለ። ለምሳሌ እነዚህ ሸውካኒ አትባዖችና ፍሩዖቹ እነ ዐውን አልማዕቡድን እነ ጋየት አልመቅሱድ እነ ቱሕፈት አልአሕወዚ ሲያልፉ፣ እነዛኞቹ ደግሞ እነ በድል አልመጅሁድን እነ ፈይዱል ባሪን ያልፉ ነበረ። ሙናፈሳ ዒልሚያ ግን ሁላቸውም ራእያቸው የተለያየ ሆኖ እያለ የሐዲስን ዒልም በማስተራጨት ላይ ትልቅ ሚና ነው ያላቸው። የዛሬ አሳኒዶች ሂንድ ሀገር ሳይደርሱ የማይመጡ በጣም ጥቂት ናቸው ማለት እስከሚቻል ድረስ ማለት ነው። ለዛ ብሎ ሼክ አሕመድ መሐመድ ሻኪር ምን ይላሉ? ለውላ ኢኽዋኑና ምን ዑለማኢ ልሂንድ የሐዲስ ዒልም ሊጠፋ ተቃርቦ ነበር የሚል ሁሉ ይናገራሉ። ስዲቅ ሐሰን ኻን ከሰለፊዮች መድረሳ ይቆጠራሉ። ሙአለፋታቸውም ይሄንን ነው የሚያመለክተው። ሙአለፋታቸው እንግዲህ ዛሬ የምንመለከተው ምንድን ነው? ፈትሑል በያን እንመለስበታለን። ሌላ ለምሳሌ ቡኻሪን ሸርሕ አድርገዋል። የቡኻሪ ሙክተሰር ተጅሪድን ዐውኑል ባሪ የሚል 5 ሙጀለድ ጥሩ ሸርሕ አላቸው። የሙስሊምን ሙክተሰርም እንደዚሁ ሸርሕ አድርገዋል። የሙንዚሪን የሙስሊም ሙክተሰር እንደዚሁ ደግሞ ዓቂዳ ላይ አጥወል ኪታብ ፊማ አዕለም እኔ በማውቀው ላኢላሃ ኢለላህ ዙሪያ ብቻ አዲኑል ኻልስ የሚባል 9 ሙጀለድ መጽሐፍ አልፈዋል።
قرر فيه مذهب السلف ونافح عنه بتلي ألوهية ላይ በሰፊው ተናግረዋል። አላህ በአኺር ዑምራቸው ይህን ኪታብ አግኝተው ስለነበረ ከደከማቸው በኋላ ራሱ ቅሩልኝ ያሉ ይነበብ ነበረ። አዲኑል ኻሊስ ነበረ አግኝተውታል። እና ይሄ አይቼዋለሁ ለማለት ፈልጌ ነው። መጽሐፉን አጂብ ነው። ይህን አልፈዋል። ከዛ ይሄ ተፍሲራቸው ነው። ተፍሲሩ ላይ ተፍሲሩ ከመምጣታችን በፊት እንደ አቋም ሲድቅ ሐሰን ኻን ያው የነ ሸውካኒ ተጽዕኖ እንዳደረባቸው ከዛ ውጭስ የነማን ተጽዕኖ አድሮባቸዋል? ያው እንግዲህ የሂንድ መድረሳ የነበሩበት እንትን ያው ይሄ በሁባል ሆነ በዛ ዙሪያ የነበሩ እንትኖች ምንድነው ከተሞች የበለጠ እንትን ተሰውፍና የሺዓ እንትን የተስፋፉበት ተጨባጭ ነበረ። ሀታ እሳቸውም አባታቸውም አያታቸውም ሺዓዎች እንደነበሩ ነው ታሪካቸው ላይ የተጻፈውና በሚገርም መልኩ እሳቸው ከዚህ ወጥተው ይህን ያህል በጣም በአቂዳም ዙሪያ ሐዲስን በመኻደም ዕልምና ዑለሞችን በመኻደም እዚህ ደረጃ ላይ እንዴት ሊደርሱ ቻሉ የሚለው ትንሽ እናፍታ። ያው የልጅነት ጊዜ ጀምሮ ወደ ዒልም ተወጀሁ መሆናቸውና እንደገና በመድረሳቸው በአካባቢውና በቤተሰቡ ያለውን ቱራስ ብቻ ለማስቀጠል ሳይሆን ጥረት ያደረጉት እውነትን ፍለጋ በእውቀቱ በደንብ ጥልቀት ተምረዋል። የእነ ሸውካኒ ተላሚዞችን ድሩስና መናሂጅ መከተል ማለት ተመሩድ ካሚል ነው በተሸዩዕ ላይ። ሸውካኒም ያው አስላቸው ዘይድያ ቢሆንም ኢማምያው ባይሆንም አስላቸው ተሸዩዕ ነው። ነገር ግን ወደ ሱናው ጠቅልል ብለው ገብተዋል። ለዚህም ነው ደግሞ ቢድዓው ላይ ከሌላው የበለጠ ጨካኝና ብርቱ የሚሆኑት ኖረውበት ስለሚያውቁት የነበረውን ኸለል እዛ ላይ ጠንከር ይላሉ። እንደገና ደግሞ ህንድ ላይ ኢማም አቡ ሐኒፋ መዝሀብ ተከታይ የሆኑት የዲዮባንድና የሌሎች መዳረሶች ተከታዮች መሐመድ ቃሲም እና ኑተዊ ዲዮባንድ መስራች ናቸው። ከዛ በፊት እና አብዱልገኒ አልሙጀዲድ ያሉ፣ ከዛ በፊት እና አሕመድ ብን አብዱራህማን ብን አብዱራሂም አዳህለዊ ያሉ። በተለይ ዳህለዊ በጣም ብርቱ ነበሩና የሐነፊ መዝሀብም ሺዓ ላይ በጣም ጠንካራ ነው። በነገራችን ላይ አቡበክርን የሰደበ ይከፍራል የሚል ነው በቃ የሚቀርሩት። ሌሎችን አቃይድ ከፍ ያለው ነገር ሳትደርስ በፊት هذا وحده كافي። ከዚያ እነዚህን መዳሪሶች በመከታተላቸውና በተለይ በዳህለዊ መጽሐፎች ተአስለ ከዛ ከቤተሰብ መውሩስ ነፃ መውጣታቸውና ወደዚህ መሄዳቸው ራሳቸው አብቅርያ እንደተጠበቀ ሆኖ እድሜ ልካቸውን እንዳለፉ ነው። እንግዲህ ሰው ስልጣን ላይ ሲቀመጥ ቂራአት እንኳን መቅራት ይቸገራል። ለዚህ ነው ብዙዎቹ መሐዲሶች ከመናሲብ ከቀዳ ከምናምን ይሩቁ የነበሩት። ለዚህ ነው ግን የእሳቸው ይገርማል። كيف جمع بين إدارة الملك وبين التدريس والتأليف። መንግስት መሪ ሆነው እሱም በመምራትና ኪታብ በማአለፍ መካከል እንዴት ጀምዕ ማድረግ እንደቻሉ ምን ዑጁበት ዘማን ነው። ይሄ ሙአለፋታቸው ደግሞ በጣም ብዙ ነው። ከ200 በላይ ነው። እንደገና ትናንሽ ሙጀለል ቀራጢስም አይደለም። ተፍሲሩ ብቻውን 15 ሙጀለድ ነው። ዲኑል ኻሊስ 9 ሙጀለድ ነው። አውኑል ባሪ 5 ሙጀለድ አይቻለሁ። እንደዚህ ሰፋ ሰፋ ያለ ነገር ነው የሚጽፉት። አብዛኛው ሙአለፋታቸው ናቅል ነው። በተለይ ከሸውካኒ ላይ የንቁሉ ከሲራ። ይሄ አሁን መቃሲዱል ቁርአን ማነው የኪታቡ ተፍሲሩ ፈትሑል በያን ግማሹ የሸውካኒ ነው ማለት እንችላለን። ሐታ ዒባራም ራሱ ነፍሰል ዒባራ ነው የሚጠቀሙት። እኔ እሱን ሞጥዬ መልሼ ሸውካኒን ስሞጥል ያንኑ ዒባራ እያነበብኩ ነው ያየሁት። ይህ መጽሐፍ ትንሽ አይቼዋለሁኝና 1-2 ሙጀለድ አንብቤያለሁኝ እና በዛ ደረጃ ነው የሚጽፉት። በእርግጥ ሌላው የሚገርመው እሳቸው ኪታብ በመሰብሰብ ረገድ የነበራቸው ሒርስና ጉጉት በጣም የሚገርም ነው። አሁን ሸውካኒን ባያገኟቸውም ወደ የመን ባደረጉት ጉዞ ሐታ በጣም ውድ የሆኑ መክጡጣቶችን ያልታተሙ መጽሐፎችን በጣም በብዙ ብር ነበር ይገዙ የነበሩት። መግዛት ያልቻሉትን ደግሞ
በእጃቸው አሁን የእንትናን ማን ነው ኢብኑ አብዱል ሃዲ الصارم المنكي في الرد على السبكي سبكي ابن السبكي ابن تيمية ለመተቸት ብሎ የጻፈው ነበር አይደለ? እሱን ያው ኢብኑ አብዱል ሃዲ ረድ ጽፈው ነበርና ያንን መግዛት ስላልቻሉ በእጃቸው ነው ገልብጠው ጉዞ ላይ ያሉ ያው ሌላኛው የኢብኑ ተይሚያ ተጽዕኖ የሚያደርባቸው ሰው ናቸው። እነዚህ መጽሐፎችም የራሳቸው ድርሻ አላቸው። ያው እንግዲህ ሙልኩም አግዟቸዋል። የአገሪቱ ሰርዋ በእጃቸው ሲገባ በንግስቲቱ አማካኝነት ያንን ለእውቀት ስርጭት ነው የተጠቀሙት። ያ ባይሆን ኖሮ ያን ሁሉ ኪታብ መግዛት አይሳካላቸው ይችል ነበረ። ከተማይቱንም ቀየሩ፣ አካባቢውንም ቀየሩ። የዕልም ማዕከል አደረጉት። መኽጡጣትን ጀልባ አደረጉ። የዛን ጊዜ የታተሙ መጽሐፍቶች በጣም ትንሽ ናቸው። ህትመት አለ ግን በዚያውም ባለው ደረጃ አልነበረምና ብዙውን ጊዜ መኽጡጣት መግዛት ነው የሚቻለውም ወይም ለራስ መጽሐፍ ነው። መጽሐፍም አይሰለችም። የሁሉ ሙአለፋት እንግዲህ በእጅ የተጻፈ እኮ ነው። የራሳቸውን ኮምፒውተር የለ ምን የለ በእጃቸው ጽፈው አገር የሚመራ ሰው ምን አይነት በረካ ዑምራቸው ለአላህ ቢያደርግ እንደሰሩት የሚገርም ነገር ነው። ያው ሌላው እዛች ምንድን ነው በሁባል ከተማ ላይ ስልጣን ሲያገኙ ቀጥታ የተሰማሩት ዒልምን ማስፋፋት ዑለሞችን እና ጡላብ ላይ መኻደም ላይ ነው። በዚህ ነው ብዙ ዑለሞችን ትልልቅ ሹመቶችን ሰጥተዋቸዋል። ትልልቅ ሐለቃዎችም መዳሪሶችም መራኪዞችም እንዲስፋፉ አድርገዋል። በቋሚነት ወርሃዊ ክፍያ እየከፈሏቸው የሚንከባከቧቸው ተማሪዎችና አስተማሪዎች ይሄ ያው ህንድ ላይ እውቀትን በማስፋፋት ረገድ ትልቅ ሚና እንደነበራቸው ያሳያል። ይሄ መሆን ነው የሚገባውም እኮ አንድ ሰው አላህ ተምኪን ከሰጠው الذين إن مكناهم في الأرض أقاموا الصلاة وآتوا الزكاة وأمروا بالمعروف ونهوا عن المنكر ولله عاقبة الأمور ነው የሚለው። አንድ ዱንያ ላይ አላህ ተምኪን ያደረገው ሙልክም ይሁን ሀብት أفضل ما يعمله ይሄ ነው። እሳቸው ያው ውስጣቸው የሪሳላው ስሜት ኃላፊነት ስለነበረ እድሉን ሲያገኙ ወደዚህ ተጠቅመዋል። ያ ደግሞ አገርም ያሳድጋል። አንድ በዕልም ላይ እዕትና የሚሆን የሀገር መሪ እውቀት ላይ የሚያተኩር ሰው ሀገሩ የምትወሳበት ነገር አላት። ለወደፊትም ለዛሬው ይቀየራል። አላህ ሱብሓነሁ ወተዓላ የጣለባቸው ዋጅብም ይሄ ነው። ኡመራዎች እና ያንን ኃላፊነት እስትሽዓር ያደረጉ የተሰማቸው ይመስላል። አላህ እዚህ ካደረሰኝ ዲኑን ልኸድም በሚል ይሄም ነው የጠላቶቻቸውን ምቀኝነት የቀሰቀሰባቸው። ያው እንግሊዞች ህንድን ይገዙ እንደነበረ ነው በዛን ሰዓት ላይ። ያው አጠቃላይ መማሊኮቹን ባያፈርሱም አልሙልክ አልዓም የነሱ ስለነበረ ይሄ እኛን ለመቃወምና አብዮት ለማድረግ ሰውን እየቀሰቀሰ ነው። ሰው የሚወደውና የሚከተለውን ሰው እነዚህ ክፉ ሰዎች ሁሌም ይፈሩታል፣ ምንም ሀሳቡ እንኳ ባይሆን ማለት ነው። ከዛ በመነሳት ነው ብዙ በሳቸው እጅ የነበሩትን ስልጣኖች ከእጃቸው እንዲወጡ ለማድረግ ጥረት አድርገዋል። ሴትዮዋን ባለቤታቸው ንግስቲቱን ራሱ ሂጃብ ያስለበሰው አስገድዶ እሱ ነው። እዚህ ጥቃቅን የግል ህይወት ውስጥ ገብተው እንግሊዞቹ ለምን ለበሰች እስከ ማለት ድረስ ያው ደሳኢሳቸው የታወቀ ነው ሄደዋል። ስለዚህ ደግሞ ምክንያቱ መስሎ አዳሪ ስላልሆኑና በእጃቸው ያለን ነገር ለዲን ኺድማ እያደረጉ ስለነበረ ነው ሰውየው። አላሁ አዕለም። ስለ ተፍሲራቸው ባሉን ጥቂት ደቂቃዎች ስለ ተፍሲራቸው ሳናወራ ስለ እሳቸው ብዙ አወራን። ያው ስለ ተፍሲራቸው የተለየ ነገር የራሳቸው ኢዳፋ የሚያደርጉት ነገር አላቸው፣ እክትያራትም አላቸው። አብዛኛውን ግን ያው የሸውካኒን ነው ነቅል የሚያደርጉት። አንዳንድ ተዕቂባት ቢኖራቸውም ሸውካኒ በዚያዳ ብዬ ነው የምወስደው። ሸውካኒ ተፍሲር እና ተጨማሪ ነገር አላቸው። ተጨማሪ ሆኖ ያሰፋው ሸውካኒ እንግዲህ እስከምናውቀው 5 ሙጀለድ ነው። ያሳቸው ደግሞ 15 ሙጀለድ መሆን በእርግጥ ያው እዛን ጊዜ በህይወታቸው ያሉ ብዙ መጽሐፍቶቻቸውን በራሳቸው አሳትመዋል። አቂም ነውጂ ስዲቅ ሐሰን ኻን የስርጭቱ አንዱ ምስጢርም ይሄ ነው። አቅማቸውን እውቀታቸውን ለማሰራጨት
ስለተጠቀሙ ማለት ነው። ምናልባት ያው በፊቅህ ደረጃ ይህን በስፋት ተፍሲራቸው ላይ የፊቅህ እይታቸውን በደንብ አንጸባርቀዋል። አዎ ልክ ነው። ያው የሸውካኒ መድረሳ ብለናልና በተፍሲራቸውም ላይ የፊቅህ እይታቸውን አንጸባርቀዋል። የሸውካኒን ኪታብም ሸርሕ አድርገዋል። ይሄ አዱረሩል በሂያ የምትል መትን አለቻቸው ሸውካኒ፣ የራሳቸው መዝሀብ ልትባል የምትችል ማለት ነው። ምክንያቱም አረውደ ነድያ ረውደ ነድያ ሸርሑ ነው፣ መትኑ አዱረሩል በሂያ ነው። ያቺ መጽሐፍ የሸውካኒን እክትያራት ነው በፊቅህ አብዋብ ረትቦ ያመጣው። ስለዚህ መዝሀብ ጀዲድ ሊባል ይችላል። ሙተቀዲሞች ቢሆን ኖሮ መዝሀብ ሸውካኒ ሊባል ይችል ነበር። እንደ ሻፊዒ እንደ አቡ ሐኒፋ እሷን ሸርሐዋል። ሲሸርሑ እንግዲህ ያው የፊቅህ ባዓቸውና ጡንቻቸውም እዛው ላይ ታይቷል። ሰውየው ኢዕቲና የሆኑት በሶስት ዒልም ብቻ ነው ማለት እችላለሁ። ተፍሲር፣ ፊቅህና ሐዲስ። ሐዲስም ደግሞ በዒላልና ሪጃል ላይ ሳይሆን ሸርሐል ሐዲስ ላይ ነው። አላማቸው ሊሆን ይችላል እዚህ ያደረጋቸው አላማቸው እዛ ተቅሊዱና ተዓሱቡ ይሄ አንዳንድ ቢድዖቹም በአካባቢ ላይ ተስፋፍተው ስለነበረ ሰውን ወደዚህ ነው መመለስ የፈለጉት፣ ወደ እስትድላል ቢልኪታብ ወሱና ወለእስትግናእ ቢሂማ አን ማ ሲዋሁማ የሚል ተወጅህ ኑሯቸው ይመስላል። አላሁ አዕለም። ኸይር ኢንሻአላህ እዚህ ጋር እናቆማለን። በሌላ ክፍል ላይ ሌላ የተፍሲር ኪታብ ኢንሻአላህ መርጠን ሰፊ ውይይት እናደርጋለን። ለነበረን ቆይታ ሽኩረን ጀዛኩሙላሁ ኸይራን። ባረከላሁ ፊኩም። ውድ ተመልካቾቻችን የዛሬው ቆይታችን ይህን ይመስል ነበረ። እንግዲህ በተለያዩ ክፍሎች ላይ ባላችሁትና እንደታዘባችሁት ይሄ እውቀት እስላማዊ እውቀት የሚባለው በጣም ጥልቅ ነው። በሁሉም የሙስሊሙ ዓለም ክፍል ዑለሞች ፈልቀው የራሳቸው አስተዋጽኦ ያበረከቱበት ነው። ባለፉት ክፍሎች ላይ ወደ ስፔን አንደሉስ ጎራ ብለን እዛ አካባቢ የነበሩ ሙፈሲሮችን ቃኝተናል። ወደ ፋርስም ጎራ ብለናል፣ ወደ ኢራቅ፣ የተለያዩ የአረብ ሀገራትም። ዛሬ ደግሞ ህንድ ላይ ሲድቅ ሐሰን ኻን የተባሉ ታላቅ ሙፈሲር የነበራቸውን የእውቀት አሻራ አይተናል እና እስላማዊ እውቀት በዚህ መልኩ ዓለም አቀፋዊ ተደራሽነት እንደነበረው እንረዳለን ማለት ነው። ኢንሻአላህ በቀጣዩ ደግሞ ሌሎች የተቀሩ የተፍሲር ቱራቶችን ትውፊቶችን የምንቃኝ ይሆናል። ለነበረን ቆይታ እናመሰግናለን።